በየሰዓቱ ከዚህ አስትሮኖሚካል ክሎክ ታወር የሚወጡ ቅዱሳን 12 ሐዋርያት ናቸው ማለት ነውና እየወጡ ይዞራሉ ይሽከረከራሉ። እሱን ለማየት የተሰበሰበ በጣም ብዙ ሰው አለ። ፕራግ ተረት መጽሐፍ ነው የምትመስለው። ጸጥ ያሉ የህዝብ መጓጓዣዎች፣ የተረጋጋ ድባብ እና በጣም በሰላም የሚመላለሱ ጎብኚዎች። እዚህ አካባቢ መስራት ማለት በቃ ትክክለኛ መስራት ነው የምትሰሩት። ጸጥታ ነው እዚህ በቃ እኔ እንጃ ትክክለኛ ስራ ነው የሚሰሩት። Ethiopians they're doing very well. Yeah. They are fantastic. Okay. Thank you. አኩርተውናል። በዓለማችን ላይ በጣም በየአመቱ ትልቅ የጎብኚዎች ቁጥርን የሚያስተናግደው ቦታ ላይ ነው ያለሁት። የት ነው? ሰው ገጭቼ ነበር። ፕራግ ቼክ ሪፐብሊክ ነው ያለ ነው ማለት ነው። ፕራግ በጣም ብዙ የሚጎበኙ የተለያዩ ታሪካዊ የሆኑ ላንድ ማርኮች ያሉባት ሀገር ናት እና እዚህ አሁን ያለሁበት ቦታ ደግሞ ኦልድ ታውን ስኩዌር ይባላል። እንደምታዩት ኦልሬዲ በቃ የብርድ ወቅት ደርሷል ግን እዩት ያሉትን የጎብኚዎች ቁጥር ማለት ነው ከመላችሁ በላይ። በዚህ ጊዜ እንግዲህ እንደዚህ አልጠብቅም። ሰመር ላይ ምናልባት በጣም ሰው ሊኖር ይችላል ብዬ አስብ ነበር። አሁን ግን ያለው ሰው ራሱ በጣም የሚገርም ቁጥር ያለው ሰው ነው። ኤኒዌይስ ከነዚህ መካከል ደግሞ ማለት ነው ኦፍ ኮርስ እኔን የሚመስል ጥቁር ሰው አፍሪካዊ ሰው እየፈለኩኝ ነበርና በጣም በቁጥር ትንሽ ናቸው። ዛሬ ደግሞ ያሰብኩት ምንድነው ከጥቁርም አልፎ ከአፍሪካዊም አልፎ ኢትዮጵያውያኖችን መፈለግ ነው። ስለዚህ ኢትዮጵያኖችን ፍለጋ ዛሬ ቀኑ ሙሉ አብረን እናሳልፋለን። መጀመሪያ ጉግል ማፕ ላይ ሰርች ሳደርግ ያገኘሁት ኢቲ ኮርነር የተሰኘ የኢትዮጵያ ሬስቶራንት አለ። እዛ ሄደን የምናገኛቸው ኢትዮጵያኖች ካሉ ሰየው ከነሱ ጋር ትንሽ ለመጨዋወት እንሞክራለን። እስቲ አምላክ ይረዳናል። ብቻ ግን እስከዛ ድረስ መጀመሪያ ግን ትራሜንም እየጠበቅኩኝ ስለሆነ ሰዓቴ እስኪደርስ ትራቭል ማድረግበት ፐብሊክ ትራንስፖርቴሽን እሱን እየጠበቅኩኝ ዞር እያልኩኝ ያሳያችኋለሁ። ሰው ልገጭ እችላለሁ በጣም ብዙ ከመሆኑ የተነሳ። ኤኒዌይስ አብራችሁኝ ሁኑ። በጣም ፋን የሆነ ጊዜ እናሳልፋለን። ሌትስ ጎ። እዚህ ከመጣው አይቀር ከጀርባዬ ስላለው የታሪካዊ ቅርስ ልንገራችሁ። ይሄ ታሪካዊ ቅርስ የምትመለከቱት አስትሮኖሚካል ክሎክ ታወር ይባላል። ፕራግ ውስጥ የሚገኘው ማለት ነው። አንደኛው ታሪካዊ ቦታ ኳልኳችሁ። ይሄ አስትሮኖሚካል ታወር እንግዲህ በ1410 በፈረንጆች አቆጣጠር ነው የተሰራው። ኢማጂን በጣም ሩቅ ነው። በጣም ሩቅ ነው። ብቻ በጣም ለየት የሚያደርገው ምንድነው በየሰዓቱ ከዚህ አስትሮኖሚካል ክሎክ ታወር የሚወጡ ቅዱሳን 12 ሐዋርያት ናቸው ማለት ነውና እየወጡ ይዞራሉ ይሽከረከራሉ። እሱን ለማየት የተሰበሰበ በጣም ብዙ ሰው አለ እንደምታዩ። ሰዓታችንን እኛ ግን መሄድ ስለሚጠበቅብን እሱን አንጠብቅም። ወደ ትራማችን ጉዟችን ጀምረናል። ትንሽዬ ወክ አድርገን ትንሽ ተራምደን ነው ትራማችንን የምናገኘው። ማፕ እያየሁ ነው የሚሄደው። እንዳልሳሳት እባካችሁን ጸሎት አድርጉልኝ እንዳልጠፋ። ኤኒዌይስ አልጣጠፉም። ጉግል ማፕስ ካላችሁ በነገራችን ላይ የትም አጠፉም። ዩታ ያምርም የካፌ ሶ ኪዩት። ሰመር ነው የሚመስለው። ሰው በቃ ብርድ እንዳልሆነ ነገር ምንም ነው የማይመስላቸው። ጃኬት ለብሰው ትራቭል እያደረጉ ነው ያሉትና ይገርማል። ወደ ስቴሽናችን ወክ እያደረኩኝ ይሄኛውን ስኩዌር ወይም ስለዚህ ስኩዌር ልንገራችሁ ብዬ ነው። ይሄ ስኩዌር ቫክላቭ ስኩዌር ይባላል። የፕራግ ሌላኛው አዲስ ነው። ከዛኛው ያኛው ኦልድ ታውን ስኩዌር ነው ቅድም ያሳያችሁ። ይሄኛው ደግሞ ቫክላቭ ስኩዌር ይባላል። በጣም ብዙ ሾፒንግ ሞሎች እና ብዙ የተለያዩ ብራንድ የሆኑ ሾፖች ይገኙበታል። ፕራግ ተረት መጽሐፍ ነው የምትመስለው። ጸጥ ያሉ የህዝብ መጓጓዣዎች፣ የተረጋጋ ድባብ እና በጣም በሰላም የሚመላለሱ ጎብኚዎች። በፕራግ ብቸኛው የኢትዮጵያ ምግብ ቤት ኢቲ ኮርነር እዚህ አካባቢ ነው መገኛውን ያደረገው። በዚህች የተረጋጋ የአውሮፓ ከተማ ውስጥ ለሚገኙ ኢትዮጵያውያን የሀገር ቤት ተምሳሌት እንደሚሆንላቸው እርግጠኛ ነኝ። ኢቲ ኮርነር ሰላም
show them inside. Yeah. ሀገሬን አይልም ወይ ኢትዮጵያን አይልም። በጣም በቃ ደስ አለኝ። ቡና አዘን ደግሞ እንመለሳለን። እንደምታዩት እንግዲህ ዶሮ ወጥ በየአይነቱ የሌለው ነገር የለም። በአማርኛ ራሱ ተጽፏል። ደስ አይልም? እኔ ኦልሬዲ ቡና አዝዣለሁ። ይኸውላችሁ ቡና ከስንት ጊዜ በኋላ የጀበና ቡና። ለእኔ የጀበና ቡና ማለት እውነተኛ ቡና ነው። በቃ ይመርላላችሁ። ግን ሌላ ምንም አላችሁ ጣዕሙ አይመጣልኝም የማሽን ቡና። ኢትዮጵያ ገባው በአንድ ቡና ማለት ነው። በነገራችን ላይ ወደዚህ እየመጣሁኝ ለኢቲ ኮርነር የሚለው ላይ ያገኘሁት ስልክ ቁጥር ላይ ደውዬ አቶ ዳንኤል የሚባል ሰው አግኝቼ ነበርና ከእሱ ጋር የተነጋገርነው ምንድን ነው ከአንድ ሰው ጋር እንደሚያገናኘኝ ነው። አቶ ቶፊቅ ይባላል። አቶ ዳንኤል ቢዚ ነው። ስለዚህ ከእሱ ጋር መዋል አልችልም። አክቹዋሊ ዛሬ የስራ ቀን ነው። ለዛ ብዙዎቹን ማግኘት አልቻልኩኝም። ነገር ግን እዚህ ከመጣሁኝ ከነሱ ጋር አቶ ቶፊቅ ጋር እንደሚያገናኘኝ ነግሮኛል። አቶ ዳንኤል በጣም አመሰግናለሁ በዚሁ አጋጣሚ። በቃ ኤኒዌይስ ለማንኛውም ኢቲ ኮርነር ምሳ ማልበላው ለምንድን ነው? ለምሳ ሰዓት ነው ቀጠሮን ያዘጋጀልን አቶ ዳንኤል ማለት ነው። ለዛ እንግዲህ ብዙ ከበለውኝ ደግሞ እንጀራ ስለሆነ አንድ ብቻ አይደለም ማዘው። ስለዚህ ሁለት ከአዝዤ ሆዴ ከሚሞላ ይቅርብኝ ብዬ ነው። ለማንኛውም በቃ ማለት ፕራግ መታችሁ እንግዲህ የሆነ የቤት አይነት ስሜት ነው የሚሰማችሁ። የሙዚቃው ክላሲካል እዛ ጋ ያለው የቡና ሴታፕ፣ አማርኛ ማውራቴ፣ ሰላም እያልኩኝ መግባቴ ራሱ እንዴት ደስ እንደሚል ማለት ነው። ኤኒዌይስ አቶ ዳንኤል በድጋሚ ላመስግን፣ በጣም አመሰግናለሁ። ምክንያቱም በጣም በአጭር ጊዜ ነው ይህንን ቀጠሮ እንዲከናወን ያደረገልኝ። ቃላት የለኝም። ቴንኪ በጣም። አቶ ቶፊቅ አድራሻ ልኮልኛል። በፕራግ የኢትዮጵያን መገኛ ኢቲ ኮርነርን ተሰናብቼ ቼክ ሁለተኛ ቤቱ የሆነለትን ኢትዮጵያዊ ለማግኘት ጉዞዬን ቀጠልኩ። ዋናው የሴብዌይ ስቴሽኑ ደግሞ ልክ እንደዚህ እንደምታዩት ላሳያችሁ። ልክ እንደዚህ እንደምታዩት እዛ ጋ ነው የሚገኘው። መንገዴን ወደዛ ነው እያረኩ ያለሁትኝ። እዛ ሄደን ማፑ ላይ እንደምመለከተው እንግዲህ ሲ የሚባል ሰብዌይ ነው መወስደው። ነገርኳችሁ። አንዴ ከገባሁኝ መመለሻዬ በዛው እጥፍ ስለሚሆን ተጠንቅቄ ነው መሄድ ያለብኝ። እስቲ እደርሳለሁ አልደርስም አሳያችኋለሁ። እሺ ሰብዌይ ስቴሽናችንን አግኝተነዋል። ቲኬት ገዝቻለሁ። አክቲቬት አድርጌ መሄድ ብቻ ነው የሚጠበቅብኝ አሁን። የተባባልነው ቦታ ሆዶቭ ይባላል። ሎኬሽኑን ልኮልኝ ያው በቃ ሰብዌይ ተጠቅሜ ነው የመጣሁት። ስለዚህ አሁን ደግሞ ኤግዛክት ሎኬሽኑ የላከልኝ ጋር ወክ እናደርጋለን። መራመድ እንዳለብኝ ማፕ ላይ ያሳየኛል። በጣም ቢዚ ነው ስቴሽኑ። ስለዚህ ሮጥ እያልኩ ነው የምወጣው። ይኸውላችሁ እዚህ ይሄ ሆዶቭ የሚባለው ቦታ እንግዲህ የኦፊስ ወይም ወርክ ሀብ ይባላል ይሉታል። እንግዲህ አሁን ትንሽ የጉግል ሳረግ ማለት ነው። ለምንድን ነው በጣም የብዙ ወርክ ስቴሽኖች እዚህ አካባቢ ነው የሚገኙት። ፕራግን ኦልሞስት እየወጣችሁ አይነት ነገር ማለት ነው። ርቀቱ ግን በቃ በሴብዌይ በጣም ከነበርኩበት ቦታ በጣም ቅርብ ነበረ። ብዙም አላቆየኝም። ይኸውላችሁ ቅድም እንግዲህ የሚመች ቦታዎች ስላልነበርኩኝ አላሳያችሁም፣ ግን ትንሽዬ የሀገር ባህል ልብስ ነገር ጣል አድርጌበታለሁ ዛሬ። ያው የሀገሬ ሰዎችን ስለማገኝ ደስ ስላለኝ ደግሞ ሀገር ቤት በዓልም አይደለ መስቀልም አመት በዓልም አልፎኝ ነበረ። ስለዚህ እንዳይከፋኝ ብዬ ነው፣ ብቻዬን የሆንኩ እንዳይመስለኝ ብዬ ነው። ኤኒዌይስ ይሄንን ይመስላል አለባበሴ። በስኒከር ነው ለምን ብዙ እንደምራመድ ስለገባኝ። ኮቷ ደግሞ ያው ተጨምራ ነው ሙሉ እንዳልሆነች ይገባኛል፣ ግን ብርዱ ራሱ መቼ ያስለብሳል ብላችሁ ነውና ብቻ ለማንኛውም አለባበሴን ወዳችሁታል ብዬ አስባለሁ። አሁን እየጠበቅኩት ነው አቶ ቶፊቅን። እዚህ አካባቢ መስራት ማለት በቃ ትክክለኛ መስራት ነው የምትሰሩት። እንዳልኳችሁ ነው የመሀላ ከተማ የነበረው ግርግር
እንድትሰሩ አያደርጋችሁም። ምክንያቱም በጣም ብዙ ቱሪስቶች ስላሉ ብዙ እንቅስቃሴ አለ እና እዚህ ግን ጸጥታ ነው። እዚህ በቃ እኔ እንጃ ትክክለኛ ስራ ነው የሚሰሩት። ብቻ ግን የሚሰሩት ሰዎች እዚህ ትክክለኛ ነው ስራ ነው የሚሰሩት። አቶ ቶፊቅ እድለኛ ነው። እዚህ ጋር ኔቸርን እየተዝናኑ እረፍት ሲወጡ እዚህ ነው የሚቀመጡት። ብቻ በቃ አም ኤክሳይትድ። እኔ በጣም ደስ ብሎኛል በእውነት። በጣም ትንሽ ጥቁሮች ነው ያሉት ቼክ ሪፐብሊክ ውስጥ በጠቅላላ ማለት ነው። ከነዛ ጥቁሮች መካከል ደግሞ አፍሪካዊ ኢትዮጵያዊ ማግኘት ማለት በጣም ለኔ እድለኝነት ነው። ብቻ ኢቲ ኮርነርን በጣም ነው ማመሰግነው። በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። ለማንኛውም መልካም በዓል ይሁንላችሁ ጋይስ። አይቻለሁ ቶፊቅን ወዲያው ሳየው ፎቶውን ቼክ ስላደረኩኝ እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። አመዩ እባላለሁ። ሰላም በላቸው። አቶ ቶፊቅ እያልኩ ነው የጠራው እስካሁን ድረስ። ቶፊቅ ይቻላል? የስ ዋንዳ ደህና ነህ? አሜን አሜን። ይሄ አይ ቲንክ ጉግል ሳደርገው ኦፊስ ሀብ ነው ላይክ ወርከርስ ሀብ ነው ምናምን ይለኛል። ሆዶ ራይት ኦኬ ናይስ ናይስ ናይስ። ይሄኛው አሁን እዚህ ያለንበት ዘ ፓርክ ኦኬ። ኦኬ እዚች ጋር ዋክ እያደረኩ ነበር አክቹሊ። አሁን እዚህ ጋር ያ ይቻላል። ናይስ ባንዳፍ ታድዬ። እሺ እሺ። ኢትዮጵያኖች አሉ ወይስ አንተ ብቻ ነህ? እዚህ ቢሮ ውስጥ በጣም አሪፍ። እሺ እሺ። የራስህ ነው እንደ ቢሮ? 5 ኢትዮጵያኖች እንዴት ነው? ሰብሰብ ብለናል። ነው እንዴ? ኦኬ እሺ። ሃይ ነው እንዴ? በለው ኢትዮጵያ መሆን ይችላል። ሰላም ሃይ እንዴት ነህ? ሰላም ነው? ይቅርታ ካሜራ ደቅኜባቸዋለሁ። ሃይ እንዴት ነህ? ሰላም ነው? አመዩ እባላለሁ። ሃይ ማን ልበል? እስክንድር። እሺ እስክንድር ልዑል ቶፊቅ። የእሳቸውን ስም ግን አልነገርከኝም። ሩዶልፎ። ኦኬ ናይስ 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 ናይስ። አንድ ላይ ነው የምትሰሩትላችሁ? አሁን ወዴት ነው ጉዞ? ለምሳ ነው እንግዲህ ይጠብቁናል። ገበት ብለን እንውጣ። ስለዚህ ካምፓኒው እናንተ ነው ማለት ነው? አይዛ ደረጃ ደረስ 1% ራሱ መቼም ሆናል። እውነት ነው አክቹሊ ያ 6 ነን ቶታል እና 5ቱን በኢንቪቴሽን የመጡ ናቸው። ኦኬ ሪፈራል ሲስተም አለው። ያ ጥሩ ነው ብለሽ ተማምነሽ ይሄ ነው ብሮድኮም ይባላል። ሃይ ዶብሪደን። ሃይ ሃይ ኦ you can say hi. Yeah, I'm a journalist all the way from Ethiopia actually. Yeah, just visiting here. Yeah. Yeah. Wait, let me get this. ልጆች ናቸው እነዚህ? He's a very important person. That's nice. ሜዳሉን ሳላሳየው ግን ዋንጫውን አየ። ኦ አም ሶሪ። እቺ ናት ዋንጫዋ። ዋንጫዋ ለምንድን ነው የተገኘችው? ብዙ ፕሬዘንቴሽኖች እናደርጋለን። እሺ እዚህ ልጅ ጋር he's my partner in crime. ፒተር። ኦኬ ናይስ። ፐርፎርማንስ ላይ ነው አብዛኛው ጊዜ የምንሰራው። በዛ ነው ያገኘናል። ኦኬ አቶ ቶፊቅና ፒተር። ኦ ሌላ ኢትዮጵያዊ አይደል? ኢትዮጵያዊ ነው አይደለም? አዎ በደንብ ነው የሚያስታውቀው። እንዴት ነህ? ሰላም ነው? አመኝ እባላለሁ። ጋሻው። እሺ ሃይ በላቸው። አዎ እየጎበኛችሁ ነው።
ከኢትዮጵያ ድረስ መጥቼ ደስ ይላል። Thank you. እኛ ኮሚኒቲ በጣም ጎበዝ ኮሚኒቲ ነው። ማኔጀራችን ቢዝነስ ይሰጥ he's a very important person ብሎኛል። Ethiopians they're doing very well. They are fantastic human person. Okay. Thank you. አኩርተውናል። እናመሰግናለን. Thank you. 2010 September ነው። Okay. መጀመሪያ ስራውን ለማግኘት ከባድ ነበረ? እንዴት ነበረ? በተማሪ ነው የመጣው። ኦኬ ትምህርት ነው የመጣው። ከዛ በኋላ ያው ጀማሪ ሆኜ ነው የገባሁት። ትምህርት እዚህ በምንድን ነበር የገባኸው? ማስተርስ ለመስራት። በጣም አሪፍ። የትኛው ቸዘው? ኦኬ ኦኬ። በጣም ደስ ብሎኛል። ብቻዬን ልግባ መሰለኝ። አዎ ጉዞ የኔ ሾው ጉዞና ኑሮ ይባላል። አሁን ደግሞ ይሄ የሚታይበት እሁድን አንድ ላይ ይባላል። ቻናል ዋን ፓርት 1 ነው ያየሁት። ቻናል ዋን እንወዳችኋለን። ቴንክ ዩ እናመሰግናለን። እሺ ሃይ እንዴት ነህ? ሰላም ናችሁ? አለን። ማን ልበል? ዮናስ እና ብርሃኑ። እሺ ሃይ በሏቸው። ቻናል ዋን